ቤተሰቦቻችን ከማግዶኒያ ከነበረን ቆይታ ወደ ስቱዲዮ ተመልሰናል አውራሚዬ ሳይዲ ማግዶኒያ የነበረን ቆይታ በጣም የሚያስደስትም ከዛው ምልክ ደግሞ በደንብ የሚያሳዝን ቆይታዎች ነበሩ እንግዲህ የመቄዶኒያ ቆይታችን በጣም ልብ የሚነካ ነው በዓል ስለሆነ ግን ያው ከልቡ መነካት በላይ ደስታው ይበልጥ ነበር በተለይ ስጦታው ኒዛም ፋሽን ጀለቢያ ለአባቶቻችን አልብሶልናል በዚሁ አጋጣሚ ኒዛም ፋሽን በጣም እናመሰግናለን ያ ድባብ ያ መንፈስ በጣም አስደሳች ነበርና እኛም በዚሁ የደስታ መንፈስ ነው የመጣነው ዱዓ ሸማምተናል በጣም ዱዓ ተደርጎልናል ከአንድም 3 አባቶች በደንብ አድርገው ዱዓ ሲያደርጉልን ነበር ኒዛምም ከቤተሰቦቹ ጋር ከመላው ከባለቤቱ ጋር ከልጆቹ ጋር ኢድን እዛ መቄዶኒያ ከኛ ጋር ሲያከብር ነበር ተመልካቾቻችን ወደ ቀጣይ ፕሮግራማችን ከማለፋችን በፊት አንድ ነሺዳ ብናዳምጥስ እውነት ነው ያው ደረቅረቅ ከሚል ረጠብጠብ እንዲል እዚህ ካሉት አንድ ነሺዳ እንሰማና ከዛ በኋላ ቀጥታ ወደ መንገድ ላይ ጥያቄዎች መንገድ ላይ እየሄድክ ሰዎችን ጠይቀካል አግባብተካል በጣም ገራሚ መልሶችን ስንሰማ ነበር አቁም ቀረጻ አስተምንልስተምንከተልክ እያሳደርክ ሰው እየጠየክ ነበር ደስ የሚሉ የመንገድ ላይ ቆይታዎችን ከቤተሰቦቻችን ጋር ተመልክተን እንመለሳለን صلاة على سلام على نبي للب لنوتنكو نبي خصابي ما تفقوا أبدا إلى يوم الدين نبي إبراهيم يعني لكسو نبي يسمو الجمال يمال اللسو نبي من يالله بروك تزاز فتسامي نبي عبات يالون تكباري سامي أبدا إلى يوم الدين اردوم درسه هلوم تبجه إسماعيل ارتزق جاجه إبراهيم ليردوت على سكرا ليردوت بلو هنا مكرا صلاة على سلام على نبي للب لنوتنكو نبي كصابي ما تنفقوا أبدا إلى يوم الدين إسماعيل على فتن أبتي منه زقيا درسه كانقتي دولو دلبي صلاة بلي تقلبت لجاس تقري أبدا إلى يوم الدين جبريل متو تراو بسمو إيال أخي نبي إبراهيم سنتو اردونا قمو على تشو جبريل يبقى مدكمو صلاة على سلام على نبي للب لينوتنكو نبي كصابي ما تفاقوا دائما إلى يوم الدين جبريل يمتاو كجيتاو تازو باسماعيل فانتالي أرض باقيزو بقوم ترده تدرقو فدا انديا مارناو يا الله من دا السلام عليكم يا روح العالم ሁሉም በሽታ ነው ሁሉም ነገር ህመም ነቢ አላንቱ አይደምቅም ዓለም ሰላም አለይኩም ያ ሩህ العالم ሁሉም በሽታ ነው ሁሉም ነገር ህመም ያላንቱማ አይደምቅም ዓለም السلام عليكم وعليكم السلام ورحمة الله وبركاته እንተዋወቅ ስምህን ማን እንበል ካሊድ ወንዶሰን እባላለሁ ሸምስ አዲን እባላለሁ አሊ ሸምስ ኢልያስ ጆሃር አንዋር አህመድ ኢብራሂም አህመድ ጀሚል ሸሪፍ አቡ አብዱራህማን ሱሌማን እባላለሁ እሺ የመጀመሪያው ጥያቄያችን የመዝናኛ ጥያቄ ነው ቀለል ያለ ጥያቄ ነው ሽልማትም አለው አንድ በግ
ስንት ቀንድና ስንት ጅራት አለ? ያው መርሐባ በጎች 2 ቀንድና 1 ጅራት ነው የሚኖራቸው። 2 ቀንድ። እሺ ጅራትስ? ጅራት ጭራ ነው አንድ በግ ስንት ቀንዶችና ጅራቶች አሉት? አዎ አንድ በግ 2 ቀንድና እሺ 1 ጅራት። እርግጠኛ ነህ? አም ሹር እርግጠኛ ነኝ። በደንብ አይቻታል። 2 ቀንድና 1 ጅራት ነው የማየው። እንግዲህ የተለየ ነገር አላውቅም። እርግጠኛ ነሽ? ውስጡን አለድኩማ ከፊቱን ማየስ በግ ያው 1 ጅራት 2 ቀንድ አለ። እርግጠኛ ነህ? አዎ እኔ እንደዛ መሰለኝ እስካሁን የምታውቃቸው በጎች ማለት ነው። እስካሁን ያደረኩት በግ እንደዛ ነው። 2 ቀንድና 1 ጅራት አለ። እርግጠኛ ነህ? መርሃው 100%። በተለይ ጅራቱ አንድ ነው። ጅራቱ ጅራት ማለት ኦኬ ጭራ ማለት ነው። ጭራም አለው? ጅራትም ጭራም አለው። ጭራ ብዙ ነው። እሺ ጅራትም አለ። ኦኬ ጭራ ግን አንድ ነው። ቢስሚላሂ ረህማን ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ አላሁመ ሰሊ ወሰለም ዐላ ሰይይዲና ሙሐመድ ወዐላ ሰለም። 2 ቀንድና 1 ጅራት ምን 2 ቀንድና 1 ጅራት አንድ በግ 2 ይመስለኛል። ምን 2 ቀንድ? እሺ ጅራቱስ? ጅራት ምንድን ነው? ጅራት አታውቅም? ጅራት አላውቅም። እሺ አንድ በግ አንድ በሬ ቀንድ አለው፣ ጆሮ አለው፣ አይን አለው፣ አፍንጫ አለው፣ ጥርስ አለው። ሌላ ምን ሊኖረው ይችላል? ጅራት ማጅራት ነው። ጅራት ምንድን ነው? ጅራት እሺ ጭራ አታውቅም? ጭራ ነው እንዴ? ጅራት እኮ ነው ያልከኝ። ጅራት ብለኸኝ እኮ ጅራትና ጭራ ምን ልዩነት አለ? አላውቅም። ጅራት ማለት ከኋላ ያለው ነው። 2 ቀንድ ላይኖረውም ይችላል እንዴ መላጣ ይሁን። ጅራት የለውም ላት ነው የሚባለው። ኦኬ ጅራት የለውም ላት ነው ያለው። አርታም ታታይ ነው አላህም ፈራይከበኝ። ልክ ነህ። ጅራት የለውም ላት ነው ያለው። አዎ እሺ ቀንድስ አለ? በግ ወንዱ በግ ነው ሙክት ነው የሚባለው። አንተ የምትወደው ሙክት ነው በግ ነው? ፍየል ነኝ እኔ። ፍየል ነህ አንተ? አይደለም ፍየል ነው ማለት። እሺ የሻኛና የበሬ ልዩነት ምንድን ነው? የሻኛና የበሬ ምን ልዩነት አለው? በሬው ነው ሻኛ ያለው በሬው ላይ ነው። ስለዚህ ያው ነው አንድ ነው። የሻኛና የበሬ ልዩነት ሻኛ ማለት እኔ የማውቀው በሬው ላይ ያለው እንትን የለም። እሺ ሲታረድም የሆነ ከለር አለው። እሺ የተለየ ከለር አለው ከስጋዎች። እሱን ነው የማውቀው። በሬው ሴት ነው ያለው። ሻኛው ከላይ ከሆነ በሬው ላይ ነው ያለው እኮ ሻኛው። ስትገፈው ነው የምታውቀው ከለሩንም ምኑ ነው። ስናየው ግን ሻኛው ከላይ ነው። ከላይ ከዚህ አካባቢ ነገር ነው ያለው። የት ነው ያለው? በሬው ከላይ ነው ከታች ነው? ከየት ነው? ከታች ነው። ችግር የለው ከላይ የሚኖረው ከታች። ሻኛና በሬ አንድ ነው እንጂ በሬ ላይ እኮ ነው ሻኛ የሚለው። ላም ላይ ነው የሌለው። ላም ላይ አለ እንጂ የለም ላም ላይ በሬ ላይ ነው። እሺ ሻኛው የቱ ጋር ነው? ሻኛ የሚባለው እዚህ ጋር እንትን የሚለው አይደል ነው እኮ አይደለም እኮ አረጋግጠኛ ካላረጋግጥ ግን እሺ በሬው የቱ ጋር ነው ማለት? በሬ እኮ የበሬው ጀርባው ጋር ሻኛ አለው። እሺ በሬውስ? በሬው ራሱ ነው ባለሻኛው። በሬ ኦልሬዲ በሬ ላይ ሻኛ በሬ ላይ ያለ ነገር ነው። አረ በሬው ነው ሻኛው ላይ ያለው ወይስ ሻኛው ነው በሬው ላይ ያለው? እንዴ ራሱ ነው እንጂ ያው ነው። በሻኛው በሬው ላይ ነው ያለው። ምንም እኮ ልዩነት ከየት? በሬው የት ነው ያለው? በሬው ላይ ነው። ከበሬው ከራሱ የሚወጣ ነገር ነው ሻኛው። እሺ በሬው ከየት ነው የሚወጣው? በሬውም እንደዛው ተወልዶ ነው። ሻኛና በሬ አንድ ነው። ከበሬ ላይ ያለው ሻኛ የሚወጣው ከበሬ ላይ ነው ሻኛ የሚወጣው። እርግጠኛ ነሽ? አዎ ሻኛና በሬ አንድ ነው። ምን ልዩነት አለው? እሺ ተመልሷል። የሻኛና የበሬ ልዩነት ምን ልዩነት አለው እኮ ንገረኛ። ልዩነት የለውም። እንዴት? በሬ ላይ አይደል እንደ ሻኛ ያለው? በሬ ላይ ነው ያለው ሻኛ? በግ ላይ ያለ ታዲያ? እሺ በሬ የት ነው ያለው? ገጠር።
ሻኛ ከበሬ አካል ክፍሎች ውስጥ ከላይ የሚገኘውና በሬን በሬ የሚያስመስለው አካሉ ነው። እሺ በሬስ? በሬ አጠቃላይ ያው እንስሳው በሬ ይባላል። እንስሳው ማለት ነው። እሺ በትክክል። እሺ አንድ በሬ ሻኛ ባይኖረውስ? ያው ሻኛ ባይኖረው በተፈጥሮ ሻኛ ሳይኖረው ሊፈጠር ይችላል። እሺ ግን በሬነቱ በቃ የሆነ ኮርማነቱ የሚለየው ገናና የሚሆነው ሻኛ ሲኖረው። እሺ በትክክል የመለሱት እርሶ ብቻ ኖት። እሺ ከሁለቱ ኢዶች የሚቀድመው ማን ነው? የመጀመሪያው ኢድ ነው። ማን ነው የመጀመሪያው ኢድ ስም? ኢድ አልፈጥር ነው። ኦኬ በትክክል ተመልሷል። ከሁለቱ ኢዶች ኢድ አልፈጥር ይመስላል የሚቀድመው። በትክክል ተመልሷል። ኢድ አልፈጥር። እርግጠኛ ነህ? እርግጠኛ ነኝ። ከኢድ አልፈጥርና ከኢድ አልአድሃ ኢድ አልፈጥር ከሁለቱ ዒዶች የሚቀድመው ዒድ አልፈጥር ነው። ምንም ጥርጥር የለም። ኦልሬዲ 9ኛ ወር ላይ ስለሆነ 9ኛ ወር ማብቂያ ነው። ያኛው ደግሞ 11ኛ ወር። ከሁለቱ ኢዶች የሚቀድመው ማን ነው? በሬው። ጨዋታችን እንደቀጠለ ነው። መርሃባ። ከሁለቱ ኢዶች የሚቀድመው በሬው ነው። እሺ ቀድሞ የመጣው ኢድ አልፈጥር ነው። ቀጥሎስ? ኢድ አልአድሃ አረፋ። ቀዳሚው በአጀማመር ነው ወይስ በአጀማመር አረፋ? ኦኬ በትክክል አልተመለሰም። ቢስሚላ የመጀመሪያው ዒድ እና ከሙስሊሞች ሁለት ዒዶች የመጀመሪያው ዒድ ኢድ አልፈጥር ሲሆን ሁለተኛው ዒድ ኢድ አልአረፋ ነው። የመጀመሪያው ኢድ አልፊጥር ነው። ሁለተኛው ኢድ አልአረፋ ነው። ዘምዘም የሚለው ቃል ከሴት ስም ውጪ በምን ይጠቀሳል? በምን ይጠራል? ከሴት ስም ውጭ በውሃ። ኦኬ በትክክል ተመልሷል። ዘምዘም ማለት ከሴት ስም ውጭ ዘምዘም ውሃ ዘምዘም ውሃ በሚባል በዛ አገልግሎት ማለት ዘምዘም የሚል ስያሜ ያለው ለውሃው ነው። በእናቴ ስም እናትሽ ሴት አይደሉም? እናቴ ሴት ናት። ዘምዘም ነው ስሟና እኔ ብዙም በእናቴ እኮ እኔም እኮ ከሴት ስም ውጪ ስልሽ በእናቴ አልሽ። በዘምዘም ውሃ ማዘር ሴት አይደሉም ናቸው። በዘምዘም ውሃ። ኦኬ በትክክል ተመልሷል። ከሴት ስም ውጪ በውሃ ነው። በውሃ የተቀደሰ ውሃ በመድኃኒትነቱ ይታወቃል። በቃ ማንም ሰው መካ መዲና የሄደ ሰው አጠቃላይ ያንን ስም ደጋግሞ ለመድኃኒትነት ዘምዘም እንጠጣ እያለ ይጠቀማል። ኦኬ እሺ። በውሃ በመካ መዲና ውሃ ዘምዘም የምትባል ውሃ አለች። በትክክል ተመልሷል። ዘምዘም ውሃ ነው ኖርማሊ። እሺ እኮ ቃሉ ለምን ይውላል? ከስም ውጪ ማለት ነው። ለባንክ ዘምዘም በወራትም ዘምዘም የሚባል ወር አለ እንዴ? እስቲ ሞክር። ዘምዘም በውሃ። ዋው ያዝ። ዘምዘም የሚባል ወር የፈጠረ የመጀመሪያው ሰው። አንድ ሰው ለአረፋ ምን ያህል በግ ማረድ አለበት? የቻለው በቁጥር ለምሳሌ 7 7። እሺ አንድ በግ እርግጠኛ ነህ? 100%። ከዛ በሬ ማድረግ ይችላል ለሰባት እያለ ምናምን። ኦኬ እሺ። አንድ ሰው ለአረፋ ምን ያህል በግ ማረድ አለበት? አይ ቲንክ የቻለውን ማረድ ያለ አንድም እስከ 7ም 8ም የቻለውን ያክል እንደዛ ይመስለኛል። ማለት ሰደቃ ለመሰደቅም ለማውጣትም ለማብላትም ለራሱ ብቻ ሳይሆን 1/3 ግማሽ ምናምን የሚባል ነገር አለ። አብዛኛውን ለራሱ ቢጠቀሙ ችግር የለውም። ይበልጡን ደግሞ ሰደቃ ቢያወጣውም ችግር የለውም። እንደዛ ነው የሚጠቀመው። እስካሁን በማውቀው አንድ ቢጨምርስ 2 3 4 5 ወላሂ ዲቴል አላውቀውም። እሺ ይሄን ነገር ዲቴል ላብራራልም አልችልም፣ አላውቀውም ብዙ። አንቺ ስንት ታርጃለሽ? እኔ አላርድም፣ ቤተሰቦቼ ናቸው እንጂ እኔ አላርድም። የቻለውና እኮ በቁጥር 1 2 እያለ ቀጠለ። ስለዚህ መልሱ ምንድን ነው? አንድ የቻለውን
ከቻለ አንድ ያርዳል። ከፈለገ ደግሞ ካልቻለ ይነይታል። በልዩ ያገኘዋል። እሺ አንድ ሰው ለአረፋ በዓል ምን ያህል በግ ማረድ አለበት? አቅሙ በፈቀደው ልክ መሄድ ይችላል። አንድ ሰው ግን ማለት አንድ ነው። አቅሙ እስከፈቀደው ግን መቀጠል ይችላል። ኦኬ እሺ አንድ እርግጠኛ ነህ? አንድ በቃ እሺ አንድ ሰው እንደ ሰው ብዛት ይመስል እኮ ምን ያህል በግ አንድ አይበቃም? እኔ እንጃ። ወይስ አለው እያልከኝ ነው እኮ አንተ ንገረኛ ምን ያህል እንደሚበቃ። እንደ ሰው ይመስላል አንድ ነው። እርግጠኛ ነህ? አይበቃም? አንድ ይበቃል ይመስለኛል። እሺ አንድ ሰው ለአረፋ መስፈርቱን ያሟላ አንድ በግ ካረደ ይበቃዋል። ቢጨምርስ 2 3 4 5 6 ቢያረግ ይሄ ኸይር ነገር እስከሆነ ሶደቃ መዝናኛ አላህ Subhanahu Wa Ta'ala ብሉ ወሽረቡ ከዛ ደግሞ ተደሰቱ አላህን አውሱ ስላለ አንድም ቢያርድ ሁለትም ቢያርድ ሶስትም ቢያርድ 10ም ቢያርድ ዲሆችን ቢያግዝ የተወደደና የሚበረታታ ነገር ነው። እሺ የእድሜንና የአዳሜን የትርጉም ልዩነት ንገረኝ። ማለት እድሜ ምን ማለት ነው? አዳሜስ ምን ማለት ነው? እድሜ የሰው ልጅ የኑሮ ቆይታው የሚቆጠርበት የሚለካበት እድሜ ይባላል። እሺ ጀስት 1 አመት 2 አመት ነው እድሜ። እሺ አዳሜ ደግሞ ወንድ ሲሆን አዳም አዳም የተጠቀቀም ይባላል። ኦኬ የሆነ ነገር ነው በቃ። አዳሚ ማለት ትንሽ ያው ግራ ቢያጋባም እነ ከሌ እንደ ማለት ነገር መሰለኝ። አዳሚ እድሜ ደግሞ ያው እድሜ ነው። አይ አዳሜን እንጨርስ። አዳሚ ከሌ እንደ ማለት የሆነ ቄንጠኛ ስም የሆነ ቅጥል ስም ነገር መሰለኝ። አዳሜ ከእድሜ እንጀምር። እድሜ ያው የኖርንበት አመት ነው። እሺ አዳሜን ግን አላውቀውም ራሱ። አታውቂውም? ግን አይመሳሰሉም። የፊደል እንትን ሊኖራቸው ይችላል እንጂ ብዙ የተለያየ ነገር። አዳሜ ስትል ከባድ ለማለት ራሱ ይከብዳል። አዳሜ ስትል የሆነ ብለሽ አታውቂም? አላውቅም። እድሜ ነው። ኦልሬዲ አንድ ሰው የኖረበትን ጊዜ መቁጠሪያ ነው። እሺ አዳሜ ደግሞ የሆነ ለኔጌቲቭ ነገር የምንጠቀመው ይመስለኛል። አዳሜ የአርሴናል ደጋፊ ለምሳሌ አርሴናል ኳስ ደጋፊ ለምሳሌ አዳሜ እነዚህ ምናምን ነገር የምትላቸው ነገር አለ ለኔጌቲቭ ነገር የምንጠቀማቸው። እሺ ለነዛ ይመስለኛል። አዳሜ ማለት ብዙ ሰው ማለት፣ እድሜ ማለት የአንድ ሰው እድሜ ማለት። ኦኬ እድሜ አንድ ሰው የኖረበት ገደቡን የምንገልጽበት ሁኔታ ነው። አዳሜ ደግሞ እንደ የተሰበሰበ አንድ ሰው ማህበር እንደማለት ነገር። አዳሜ እንደመጥራ ብቻ ማህበር እንደማለት አይ ቲንክ እድሜ የሰው ልጅ የኖርበት እንትን ነው ወይም የጊዜ አቆጣጠር በጊዜ አቆጣጠር የሚሰለስለት ነው እድሜ። አዳሜ ማለት እንደ አማርኛው ማንም ለማለት ይሆናል። አዳሜ ማንም የሚል ነገር ያመጣል እና ሰው ነው የሰው እንትን ነው ስም ነው እኮ። ማንም ሲባል ምን ማለት ነው? ምን ለማለት ተፈልጎ? ማንኛውም ሰው ነው አዳሜ፣ ማንኛውም ሰው። እሺ እድሜ ቁጥር ነው። እድሜ ቁጥር። እሺ አዳሜ ደግሞ የህዝብ ቁጥር ይመስላል። የህዝብ ቁጥር። እድሜ ማለት የአንድ ሰው የህይወት ዘመኑ ማለት ነው። ምናልባት አዳሜ ተብሎ የሚነገረው ቃል ብዙ ሰዎች እንደማለት ነው። ኢትዮጵያዊ ከሆኑ ሰሃቦች አንዱን ጥቀስ። ቢላል ረዲየላሁ ዐንሁ። በትክክል ተመልሷል። ቢላል ነው ረባህ ቢላል ነቢያችን ሰለላሁ ዐለይሂ ወሰለም ጡት ያጠባቻቸው እማይመን በትክክል ተመልሷል። ቢላል ኢብኑ ረባህ የረሱል አለይሂ ሰላቱ ወሰላም ሙአዚን ይጠቀሳል። የነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ስሞችን ዘርዝርልኝ እስቲ። ረሱል ሰለላሁ ዐለይሂ ወሰለም ወደ 90 አካባቢ ስሞች አላቸው። ግን ሙሐመድ ሰለላሁ ዐለይሂ ወሰለም፣ ሰይድና አብደላ። በቃ እኔ መሐመድን ነው አልኩ። መሐመድ ነው
የምታውቂው ሰለላሁ ዐለይሂ ወሰለም ሙሐመድ እሺ አህመድ እሺ ሙስጠፋ እሺ አብልቃሲም እሺ አልአሚን እሺ ኸይር ነብይ ሙሐመድ አህመድ ጣሃ ሙስጠፋ ሙሐመድ ሙስጠፋ እሺ ያሱ ራስቻለ አብዱላህ ሙስጠፋ ዘይኔም ይሏቸዋል አንዳንድ ቦታ ብዙ ልቀጥል ይቻላል በቃ አብልቃሲም ሙስጠፋ ጣሃ ያሲን እሺ አይበቃም ሽክረን እናመሰግናለን ረሱል እሺ መሐመድ እሺ አህመድ ሙሐመድ አህመድ ማሂ እና ሌሎችም ይጠቀሳሉ መንዙማ ትሞክራለህ እንዴ መንዙማ ሞክሬ አላውቅም አንዳንድ ጊዜ ሰማ ነበር አንዳንድ ጊዜ የምሰማበት አጋጣሚ እስቲ ትንሽ አንጎራጉርልን ኢድ ነው አረፋ ነው ምን የሚለው ላንጎራጉርላችሁ ደስ ያለ እስኪ ምን ከምን ልጀምርላችሁ ማለት ሲባል ወይም ትንሽ አንዳንድ አልፎ አልፎ ጊዜ ምናምን ትንሽ አንድ እንትን አንድ ሲንግል ብቻ እሺ ሰለላሁ ዐላ ሙሐመድ ሰይዲ ሰለላሁ ዐላ ሙሐመድ ሰይዲ በቃ ለተሳትፎ አመሰግናለሁ ይሄው ሽልማት አበርክተናል ሽክረን በጣም ለቤተሰቦችህ እንኳን አደረሳችሁ ማለት ይችላል በአጠቃላይ የሙስሊም አማኞች በዓለም ላይ የሚገኙ ሙስሊም አማኞች እንኳን አደረሳችሁ ጓደኞችም ቤተሰቦችም ሁሉም በአጠቃላይ የአዲስ አበባ ነዋሪዎችም በአጠቃላይ በዓለም ሙሉ ኢትዮጵያ እንኳን ለአረፋ በዓል በሰላም አደረሳችሁ እላለሁ መልካም የአረፋ በዓል ይሁንልን ለመላው የኢትዮጵያ ሕዝብ ጠቅላላ እንኳን ለአረፋ በዓል እንኳን በሰላም አደረሳችሁ ማለት ፈልጋለሁ በተለየ ደግሞ ለእህቴ እንደ እናትም እንደ እህትም ለሆነችኝ እህቴ ለሶፊያ አብዱል ሐኪም እንኳን አደረሰሽ ማለት ፈልጋለሁ እኛም ላንቺ እንኳን አደረሰሽ ብለናል ሽልማትም አለሽ ይሄው አላህ ይስጥልኝ እንኳን ለ1447ኛው የኢድ አልአድሃ አረፋ በዓል በሰላም አደረሳችሁ አደረሰ መድረሳ ላይ ያልነው እሱም በልልኝ መድረሳ ላይ እሺ አላሁ አክበር يا أخي لا تقل للوضع يا أخي فخرنا الاجتماع يا أخي لا تقل للوضع يا أخي فخرنا الاجتماع لما جمع ركزي አይ ጥሩ ድምጽ አለ ኢንሻአላህ ሽክራን አሊ በጣም ነው የምናመሰግነው በድጋሚ እንኳን አደረሰ ለቤተሰቦች ለዘመድ አዝማድ በአጠቃላይ ለኢትዮጵያ ሕዝብ እንኳን አደረሳችሁ ማለት ይችላል መርሐበን እንግዲህ ዒድ አልአድሃ አረፋ በዓል የመብላትና የመጠጣት የመደሰትና አላህን የሚያወደስ በዓል ነውና በዚህ በዓል ላይ እንግዲህ ሁላችንንም አላህ Subhanahu Wa Ta'ala ለዚህ ስላደረሰን ምስጋና እናደርሳለን በመቀጠል ደግሞ እንኳን ለኢትዮጵያ በአጠቃላይ ማህበረሰብ እንኳን አደረሳችሁ የኔ መተዛዘን በጎ አድራጎት ድርጅት ደጋፊዎች ተረጂዎች ሁላችሁንም እዚህ አጋጣሚ እንኳን አደረሳችሁ ያለው አመሰግናለሁ ሰያይ ሽክራን እኛም ጥያቄዎቹን ስለመለስክ ኢድ ነው አላህ ይከፍትልስ አድና እቤት ይከፈት መርሐባ ጀዛከላህ እሺ ሽክራን እናመሰግናለን ሀይ ለኢድ አልአረፋ በዓል እንኳን አደረሳችሁ ዓለም በሙሉ ለሙስሊም ማህበረሰብ አሰላሙ አለይኩም እሺ ወአለይኩም ሰላም ሽክራን ለተሳትፎ በዓል ነው ስለዚህ እንሸልማለን ይሄው ሸልመናል ሽክራን ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለኢድ አልአድሃ አረፋ በዓል በሰላም አደረሳችሁ በሰላም አደረሰን እሺ እናመሰግናለን አንቺም ስለ አሸነፍሽ ጥያቄውን ሙሉ መልስ ነው የመለስሽልን ስለዚህ ያዘጋጀነው ሽልማት አለ ይሄው ሰጥተናል ማለት ነው ሚነል አይዲን من الفائزين እሺ በአፋር ክልል ለምትገኘው እናቴ ለእህቴ ለወንድሞቼ በጅማ ለሚገኘው አባቴ እዚሁ ላሉት ቤተሰቦቼ ሁሉ እንኳን እና ለመላው የእስልምና እምነት ተከታዮች እንኳን ለአረፋ በዓል በሰላም አደረሳችሁ አደረሰን ሽክራን ታንኪዩ እናመሰግናለን ጥያቄውን ኦልሞስት ስለመለስክ እንሸልማለን ማለት ነው
ይኸው ሽልማታችንን አበርክተናል። አመሰግናለሁ። ለመላው ሙስሊም ማህበረሰብ እንኳን በሰላም አደረሳችሁ ለአረፋ። ኦኬ እሺ ይኸው እሺ ሽልማት ነው። እሺ ምን ነው ፈራ? ለመላው የሙስሊሙ ማህበረሰብ እንኳን ለዒድ አልአድሃ አረፋ በዓል በሰላም አደረሳችሁ አደረሰን። መልካም በዓል ለሁላችንም እላለሁ። እናመሰግናለን። ይሄው ሽልማቱን አድርሰናል ማለት ነው። እናመሰግናለን። እንኳን አብሮ አደረሰን።